-5 ማለት -5 ማለት አንድ ከተማ ውስጥ 5 ጻድቆች አሉ አይደል እንዴ? ከ10 ስለዚህ አንዷ ከተማ ምን ትላለች? ትጠፋለች። ስንት ከተሞች ይላሉ? 4 ከተሞች ይላሉ። እግዚአብሔር ለዚህ ፈቃደኛ ይሆናል። አብርሃም እያለ ወደ ታች ይሆናል 40 ይላል። 40 ይላል ተመሳሳይ። ከዛ የእግዚአብሔር ፈቃደኝነት እያለ እስከ 10 ሰዎች ድረስ ይደርሳል። ተመልከቱ፣ እስከ 10 ሰዎች ድረስ እና ሁሉን የሚችለው ንጉሥ 10 ሰው ባገኝ በከተሞች ውስጥ አላጠፋም ይላል። ያ ማለት አንድ ምትል ከተማ አለች ማለት ነው። ግን 10 ሰው አልተገኘም። የተገኘ ሰው ታውቃላችሁ? ማን ብቻ ነው የተገኘው? ማን ብቻ? ሎጥ የሚባል አንድ ሰው ብቻ። ስለዚህ በአንድ ሰው የመዳን ካልኩሌሽን የለም። የመዳን ቀመር የለም። ያ ሰው ብቻ ይድናል። ጄኔሬሽኑን ምን ይላል? ይጠፋል። ለምን ይጠፋል? ምክንያቱ የሚለው ከመጽሐፍ ቅዱስ ቀመርና ስሌት አንጻር ከእግዚአብሔር ቸርነትና ፈታኝነት አንጻር የምናየው ሰፊ ትምህርት ነው። ስለዚህ እግዚአብሔር ሄዳል፣ አብርሃም ወደ ስፍራው ይመለሳል። ከዚህ በኋላ እነዚህ ሚሽነሪዎች ወይም ደግሞ ከእግዚአብሔር የተላኩ 2ቱ መላእክት ወዴት ይገባሉ? ወደ ሶዶም ይገባሉ። ማንና ማን? አንዱ ገብርኤል፣ ሌላኛው ሩፋኤል። ማንና ማን አልኳቸው? ገብርኤልና ሩፋኤል። ለምን ስማቸው እንዴት አወቅ ነው? ከየት ተረዳ ነው? 2ቱ መላእክት ብሎ ነው መጽሐፍ የሚገልጥልን። ምክንያቱ ከግብራቸው ስለምናውቅ። ገብርኤል ማለት በዕብራይስጡ ጋብሪኤል ነው። ጋብሪኤል 2 ትርጉም ይኖረዋል። አንደኛው ጌቤር ማለት ሰው ማለት ነው። ኤል ማለት አምላክ ማለት ነው። ሰውና አምላክ። ለምን? የጌታን ምስራት ስለሚናገር ከእግዚአብሔር የተሰጠው ስም ነው። ሁለተኛው ጋብሪ ማለት ተዋጊ ዋሪየር ማለት ነው። ምን ማለት ነው? ጦረኛ ማለት ነው። ገልባጭ ነው፣ አጥፊ ማለት ነው። ይህን ታውቃላችሁ አይደለም? ገብርኤል ቁጡ ነው አይደለም? ምክንያቱም ስሙ ከማን የተሰጠው ነው? ከማን የተሰጠው ነው? ከሰው የተሰጠው ስም አይደለም። ብዙ ገብርኤሎች እኮ አሉ በእኛ የምናውቃቸው። አቡነ ገብርኤልም አለ አይደለም እንዴ? ጦረኛ ግን አይደለም፣ ተዋጊም አይደለም። ሊዋጋሚ የሚችሉ ላይችሉም ይችላሉ አይደለም እንዴ? ላይችሉም ይችላሉ። ስያሜው የሚያሳየን ነገር አለ። ሌላው ገብርኤል ወደ ፈረንጆች ዓለም ስትሄዱ ገብርኤል በብዛት አለ አይደል? የሰው ስም ምናልባት ሰው ነው፣ ስጋ አለ ሽምሽን ያለው። ስለዚህ ከስም አንጻር አብርሃምን ብንባል፣ ሚካኤልን ብንባል፣ ሙሴን ብንባል፣ ሌላም ብንባል ስማችንና ግብራችን ስማችንና አካላችን ማቻ ያደርግ ፊት አያደርግም፣ አይገናኝም። ለምን? ስሙን የሰጠን ሰው ስለሆነ። ስሙን የሰጠን ማን ስለሆነ? ሰው ስለሆነ ራንደምሊ ስለምንቀበለው ማቻ ፊት አያደርግም። እግዚአብሔር የሚሰጠው ግን ከግብር ጋር ምን ይላል? ይስማማል። ስፔሻሊ ለመላእክት። ስለዚህ ገብርኤል ማለት ተዋጊ ማለት ነው። ስለዚህ የእግዚአብሔር ሚሽነሪ ተዋጊው ወደ ሰዶም ገብቷል። ማንን ሊዋጋ? ሰዶማውያንን ሊዋጋ። አንድ። ሁለተኛው ሩፋኤል ነው። ከምን አንጻር? ሩፋኤል ማለት ሐኪም ማለት ነው። ምን ማለት ነው? ፈዋሽ ማለት ነው። አዳኝ ማለት ቃሉን ነው የምናየው። እነሱ ራፋኤል ነው ማለት። ነገር ግን ይህ ቃል ከዕብራይስጥ ነው የተወሰደው። ሮፌ ማለት ዶክተር ማለት ነው። ምን ማለት ነው? ነገሩኝ። ሮፌ ማለት ምንድን ነው አልኳችሁ? ዶክተር ማለት ዕብራይስጥ ቋንቋ የምታውቁ ትረዱታላችሁ። ሮፌ ማለት ዶክተር ማለት ነው ከስም አንፃር። ግሱ ግን ራፋ ይላል። ከዛ በኋላ ርባታ አለው። ኤል ማለት አምላክ ማለት ነው። ሩፋኤል ማለት በእግዚአብሔር ስም የሚያድን የአምላክ መልእክተኛ ሆኖ ፈዋሽ አዳኝ። በገጠር እናቶቻችን እንዳሁኑ ጤና ጣቢያ ሳይኖር በቃ አንድ በምጥ የተያዘች እናት ቶሎ ተብላ ምንድን ነው የሚመጣላት? የሩፋኤል ጸሎት ወይም ደግሞ መልካ ሩፋኤል ካለበት ከአንዱ ካህን አባት ይመጣና ተነቦ ጸበሉ ምን ትባላታል? ይፈስላታል። በቀጥታ ተወልዳለች። ቃል ኪዳን አይደለም? ቃል ኪዳን የተሰጠው ሀብት ነው፣ የተሰጠው ጸጋ፣ አዳኝ ፈዋሽ። በጦቢትም ዘመን ስትመለከቱት ጦቢያ የተባለውን ሰው አይኑን ሲያበራ 7 ዓመት ሰው መስሎ በአገልግሎት ከሰው ቤት ኖሮ ከ7 ዓመት በኋላ አይኑን ሲያበራለት ይታያል። መጨረሻ ላይ እኔ የጌታ መልአክ ሩፋኤል ነኝ ብሎ ሲሰወረው መጽሐፈ ጦቢት ላይ ታሪኩ አለ አይደለም?
በባቢሎን የምርኮ ዘመን ነው። ጦቢያ ማለት መልካም ማለት ነው። በዕብራይስጥ ቋንቋ ቶብ ይሉታል። ጉድ ማለት ነው። ጉድ ማለት ነው። ሄር ማለት ነው። እና በባቢሎን የምርኮ ዘመን እግዚአብሔርን በምርኮ አገር ውስጥ ሆነው በአሕዛብ አገር ሆነው በጣዖታት መካከል ቁጭ ብለው ያደረከሱ ሰዎች እንደ ጦቢት ያሉትን ጌታ መልአኩን ልኮ 7 ዓመት አስገድሏቸዋል በሰው ምሳሌ። ልክ አሁን ሁለቱ መላእክት ወደ ሰዶም ገቡ ሲባል በሰው ምሳሌ ሰው መስለው ነው ሰው ሲያደርግ ያን ያለ። ስለዚህ እንግዳ መቀበል ብንለማመድ ምን ያክል የሚገኘው ጸጋ ታውቃላችሁ። ለዚህ ነው ቅዱስ ጳውሎስ እንግዳ መቀበሉን አትርሱ አለ ዕብራውያን። አንዳንዶች የጌታን መላእክት እንኳን ሳይቀር ምን ብለዋል? ተቀብለዋል። ይህ መልካም ልማድ መልካም ልማድ። ያን ጊዜ እግዚአብሔር አብርሃም እንዴት እንዳስተናገደ ታውቃለህ። ሎጥም እንዴት እንዳስተናገደ፣ ጦቢትም ተመልከቱ። የእንግዳ ፍቅር ሲኖራችሁ፣ መልካሙ ነገር ሲኖራችሁ፣ የእግር ውሃ አዘጋጅታችሁ ስትጠብቁ፣ እንግዳ ይመጣል ምግብ አይጥፋ ስትሉ፣ ያን ጊዜ አንድ ቀን ጌታ መላእክትን ይልክላችሁ እና ከሞት የምትድኑበት በረከት የምታገኙበት ችግራችሁ የሚቀረፉበት የራሱ ጸጋ ከዚህ አንፃር ስለዚህ ወደ ሰዶም ገቡ። ሎጥ በሰዶም በር ላይ ተቀምጦ ነበርና ባያቸው ጊዜ ተነስቶ በምድር ላይ ሰገደ፣ ተንበረከከ። ጌቶቼ ወደ ቤቴ ግቡ፣ በእኔም እደሩ፣ ከዛ ውሃ እግራችሁን ትታጠባላችሁ እያለ አጠቃላይ ብዙ ነገር ይነግራቸዋል። አይቻልም፣ እኛ በዚህ ማደር አንችልም፣ ወደ ከተማው አደባባይ ነው ሂደን የምናድረው። አደባባይ ማለት ስኩዌር ማለት የሚጨፈርበት፣ ይህ የሰዶም ሰዎች ወጥተው ራቁታቸውን ሆነው ምን ይሉበት የሚጨፍሩበት አደባባይ፣ እዛ ነው ሂደን የምናድረው። ሚሽናችን የመጣንበት ለዚህ ነው ይሉታል። ነገር ግን እሱ የከተማውን ሰዎች ክፋት ያውቅ ስለነበረ ለሱም የሚመስለው እኒህ ሰዎች እንግዶች ናቸው፣ የዚህ ከተማ ጠባይ አያውቁም፣ ስለዚህ ምናልባት አልፈው ከሄዱ ይያዛሉ እና የዚህ የከተማው ክፉ ሰዎች ርኩሰት ይፈጽሙባቸዋል ብሎ ስለሰጋ አንደኛው እባካቸው የቤት ደም አላቸው። አይቻልም ሲሉት ዘበዘባቸው፣ ለመናቸው፣ ጨቀጨቃቸው፣ የግድ አላቸው ይላል መጽሐፍ። ይሄ ጥሩ። በዚህ ደረጃ ለአንድ ሰው ፍቅር መስጠት ኬር መስጠት ቀላል አይደለም። እንደ እውነት ሰውን ለማዳን ሁላችን እንዲህ ብንሆን፣ እኒህ ሰዎች በሰው ምሳሌ የተገለጡ መላእክት እሱን ሊያድኑት ነው የመጡ አይደለ? እሱን ሊያድኑ ነው የመጡ። እሱ ግን ችግር የሚደርስባቸው ጉዳት የሚደርስባቸው መስሎ ስለታየው ሊያድናቸው ወደደና ቤት የገባ። አያቸው፣ ሁለት ነገሮች ማች ያደርገዋል። እግዚአብሔር የሚድነውን ሰው አዳኝ ይልክለታል፣ አዳኙ ደግሞ በፍቅር ይቀበላል ማለት ነው። ይሄ መንፈሳዊ ነገሩ ሲስማማ ሲገጣጠም፣ አለበለዚያ መተላለፍም እንኳን በረከቱ መጥቶ ሊያልፈንም ይችላል። ጌታ እንደምታውቁት ማቴዎስ 8 ላይ የተጻፈውን ስታዩ በሰዎች ላይ ያደሩትን መናፍስት ካዳነ በኋላ እነዛ መናፍስት ወደ ሪያዎች ሄዱና ሪያዎቹ አብደው ሲሞቱ የከተማው ሰዎች ወጥተው ምን አሉት ይላል፣ ከዚህ ይለፍልን እንዳታድር፣ አሳማዎቻችንን ያስጨረስ፣ ይህን ችግር ያመጣ፣ ንብረታችንን ያወደም፣ አንድ ቀን ልታደር አይገባም፣ ዛሬ ካደርክ ሌላ ጥፋት ታጠፋለህ፣ ሂድ ብለው አባረሩት። አይደል ይመሳ ይላል አይ ይላል። አሁን በሽተኛውና መድኃኒቱ ሳይገናኙ ቀረ ማለት ነው። ኃጢአተኛውና ጻድቁ ተላለፉ ማለት ነው። ተቀብለውት ቢሆንስ እኒህ ሁለት ሰዎች ብቻ አልነበሩ የሚድነው። በከተማው ብዙ ዕውር ነበር፣ ብዙ በሽተኛ ነበር፣ ብዙ ችግረኛ ነበር፣ ብዙ የራበው ነበር፣ ብዙ የጠማው ነበር፣ ብዙ ሰላም ያጣ፣ ብዙ የተጨነቀ ነበር። የእግዚአብሔር ክብር ይበራላቸው ነበር፣ የእግዚአብሔር ስጦታ ይቀበሉ ነበር። እንዲህ አይነት አለመገናኘት ያጋጥማል አባቶች። ልክ ነው አይደለም? ይሄ ከምን የተነሳ ይመስላችኋል? ሰው በነፃ ፈቃዱ የሚያመጣው ችግር ነው። በምን ፈቃዱ? በነፃ ፈቃዱ። እግዚአብሔርን መስሎ በተፈጠረበት ክፉንና ደጉን ለይቶ በሚያውቅበት መቀበል የሚችለውን ባለመቀበሉ ምክንያት የሚያመጣው ችግር ነውና ሎጥ ተቀበላቸው፣ ወደ ቤት አስገባቸው። ገና ሳይተኙ እየተጨዋወቱ እያሉ ይላል። እንደውም የዕብራይስጥ መጽሐፍ ቅዱስ ምንድን ነው የሚለው? ዙራችሁ ግቡ አላቸው። በቀጥታ አይደለም። የአማርኛው ፊታቸውን አቀኑ ይላል። ፊታቸውን አቀኑ ማለት እንዲህ ዘወር ብለው ከዛ በጓሮ መግባት ማለት ነው። ለምን መሰላችሁ ሎጥ ይሄን የተጠቀመው? በቀጥታ ሲገቡ ካዩ ሰዎቹ ጠቋሚ ያለና ሎጥ ቤት እንግዶች መጥተዋል ተብሎ አሁን የገቡ ሰዎች ናቸው አውጣ እንዳይባል፣ ምናልባት ዙረው ከገቡ ግን አንደኛ ሰው አያቸውን በሰላም አድረው ይሄዳሉ ብሎ ስላሰበ፣ ሁለተኛ እግራቸውን ኢሚዲየት ያላጠባቸው እንደ አብርሃም አላደረገ።